በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የተፈጠረውን የዓለም የነዳጅ ገበያ ጫናን ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ ሀገራት የተለያዩ ስልቶችን በመንደፍ ተግባራዊ ያደረጉ ይገኛሉ። የትራንስፖርትና ሎጂስቲክስ ሚኒስቴርም በዚሁ ሳምንት የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪን አቅርቧል። የነዳጅ እጥረትንና የዋጋ ንረቱን ለመቆጣጠር ያስችላል ያለውን የትግበራ እቅድም ይፋ አድርጓል። አናብደታ መለስ ብላ በዝርዝር ታስቃኘናለች። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ጦርነት በዓለማችን ላይ ያደረሰው የነዳጅ እጥረት ቀውስና ኢኮኖሚያዊ ጫናው ብዙ ሀገራትን ስጋት ላይ ጥሏል። ከጦርነቱ በፊት የአንድ በርሜል ነዳጅ ዋጋ ከ70 እስከ 73 አሜሪካን ዶላር የነበረ ቢሆንም ኢራን በነዳጅ ጫኝ መርከቦች ላይ ጥቃት ማድረሷን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ በማሻቀብ ከ$100 በላይ እየተሸጠ ይገኛል። በዚሁ ሳምንት እስራኤል በኢራን የሚገኘውንና የዓለማችንን ግዙፍ የነዳጅ መሰረተ ልማት በሆነው ሳውዝ ፓርስ ላይ ጥቃት በማድረሷ እንዲሁም ኢራን ባጸፋው በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤሚሬትስና ሌሎች ጎረቤት ሀገራት የነዳጅ ማውጫ መሰረተ ልማት ላይ ጥቃት በማድረሷ የነዳጅ ዋጋ ከ4% በላይ ጭማሪ ማሳየቱን ነው እየተነገረ ያለው። ምንም እንኳን 32 የነዳጅ አምራች ሀገራት የዓለም የነዳጅ ዋጋን ለማረጋጋት ተጨማሪ የነዳጅ ምርት ለገበያ ለማቅረብ ቢስማሙም የዓለም የነዳጅ ዋጋን ማረጋጋት ግን አልተቻለም። ኢራን የዓለማችንን 1/5 ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን በመዝጋቷም የነዳጅ ምርት እጥረት ለሀገራት ቀውስ እየሆነ መጥቷል። የተለያዩ ሀገራትም ነዳጅን ለመቆጠብ የሚያስችላቸውን እርምጃዎች እየወሰዱ የሚገኙ ሲሆን የስራ ቀናትን መቀነስ፣ ሰራተኞች ከቤት ሆነው እንዲሰሩ ማድረግ፣ መብራትን ማጥፋት፣ ብስክሌትና ብዝሃ ትራንስፖርትን መጠቀም፣ የግል ተሽከርካሪዎችን በሰሌዳ ቁጥር መሰረት በተራ እንዲወጡ ማድረግና ሌሎችንም ስልቶች ጥቅም ላይ እየዋሉ ይገኛሉ። ይሄው የነዳጅ እጥረት ቀውስ ሊገጥማቸው ይችላል ተብለው ከሚጠበቁት ሀገራት መካከል አንዷ የሆነችው ኢትዮጵያም የተለያዩ ማሳሰቢያዎችን እየሰጠች ትገኛለች። በዚሁ ሳምንት ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ይህ የነዳጅ እጥረትና ዋጋ መናር ችግር ተፈቶ የዓለም አቀፍ የነዳጅ አቅርቦት ስርዓት ወደ መደበኛው እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። ጠቅላይ ሚኒስትሩ በመልእክታቸው የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንድንጠቀም ሲሉ ማሳሰባቸው አይዘነጋም። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በዚሁ ሳምንት ከብሔራዊ ቴሌቪዥን ጋር በነበራቸው ቆይታም በጦርነቱ ሳቢያ ከነዳጅ ጋር በተያያዘ ያጋጠመውን ችግር በተመለከተ ማብራሪያ ሰጥተው ነበር። በነዳጅ ምክንያት ሁለት ነገር የተፈጠረው፣ አንደኛ እጥረት ነው። የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች የተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። ስለዚህ ሁለቱንም ፈተናዎች ነው መቋቋም ያለ። ከዋጋ ውድነት ከዋጋ መናር አንጻር ጋር ተያይዞ የሚመጣውን ስቲል መንግስት እየደጎመ ነው ያለው። ብዙ ቢሊየን ብሮችን እየደጎመ ነው ያለው። ቀጥታ በተለይ በደሃው ላይ እንዳያርፍ ይሄ የዋጋ ጭማሪ እየደጎመ ነው ያለው። ቢሆንም ግን ያው ፈተናው አለ። የተለያዩ ዘዴዎችን መጠቀም ይኖርብናል ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስቴር በዚሁ ሳምንት ባወጣው መግለጫ ደግሞ የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ አቅርበዋል። በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የዓለም የነዳጅ ገበያ ለከፍተኛ መናወጥና አደጋ የተጋረጠበት ወቅት መሆኑን በመጥቀስ ጫናውን ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ ይረዳል ያለውን ትግበራም ይፋ አድርጓል። የክትትልና ቁጥጥር ስራው እንዳለ ሆኖ ህዝቡ ማድረግ አለበት ያሉትን ነጥቦች የዘረዘሩት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ የህዝብ ማመላለሻና ሌሎች የህዝብ ትራንስፖርት አገልግሎቶችን መጠቀምና ማስፋት እንደሚገባም ጠቁመዋል። የእኛ ክትትልና ቁጥጥር እንዳለ ሆኖ ምክር ሀሳብ መስጠት እንዳለ ሆኖ ህዝቡ ማድረግ ያለባቸው ነገሮች አሉ። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ። የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ለህዝብ ላይ የሚመጣው አደጋ ብሎ አገር እንድትቀጥል ይሄ እንቅስቃሴው ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው።
ከዚህ ባለፈ በመንግስት መስሪያ ቤቶች የተሽከርካሪ እንቅስቃሴዎችን መገደብ እንደሚገባም የጠቆሙት ሚኒስትሩ ማህበረሰቡን በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማሳደግ እንደሚገባው ተናግረዋል። የመንግስት መስሪያ ቤትም እንዲሁ ሰብሰብ ብሎ መጠቀም የግድ ካልሆነ እንቅስቃሴ መገደብ፣ የተሽከርካሪ እንቅስቃሴ መገደብ። ሌላኛው አናካቴው ወደ እግር መጓዝ ሳንገባ የቅርብ ርቀቶችን በእግር መጓዝ፣ አንዳንድ ቅርብ ቦታ ለስራ ስንሄድ፣ ቅርብ ቦታ ለሌላ ጉዳይ ስንሄድ በእግር የመሄድን ታክሲ ከመያዝ ተሽከርካሪ ከመጠቀም ተቆጥበን በእግር መሄድ ያለብን። ሌላው ለባለሀብቱ የኤሌክትሪክ ተሽከርካሪዎችን በብዛት እንዲያስገባ፣ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በብዛት እንዲያስገባ። ይህንኑ የሚኒስትሩን ሀሳብ የሚቀሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ ሳምንት ባስተላለፉት መልእክት ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም ይኖርብናል ብለዋል። ከንቲባው አክለውም የከተማዋ ነዋሪዎች አጫጭር መንገዶችን በእግር በመጓዝ እንዲሁም የብስክሌት አማራጮችንና የኤሌክትሪክ ተሽከርካሪዎችን በመጠቀም እንድትተባበሩ ሲሉ ጥሪያቸውን አስተላልፈዋል። በሌላ በኩል በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራን ማጠናከር፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክና ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ መንግስትና የግሉ ዘርፍ በቅንጅት ሊሰሩ እንደሚገባም የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። በተሰጠው የመንግስት አቅጣጫ መሰረትም በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ግዢ እየተካሄዱ ስለመሆኑም ነው የተነገረው። በተሰጠው የመንግስት አቅጣጫ በተሟላ እንኳን ባይሆን እንቅስቃሴ መቆም በማይችል ደረጃ የግሉም የብዛት ትራንስፖርቱም ጥሩ እየሄደ ነው ያለው። ሁለተኛ ደግሞ የሎጂስቲክሱም እንቅስቃሴ እንዳይቆም መንግስት በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ስራ ላይ እንዲውሉ በሰጠው አቅጣጫ መሰረት ግዢዎች እየተካሄዱ ነው ያሉት። ለምሳሌ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት 100 ተሽከርካሪዎችን ለመግዛት በሂደት ላይ ነው ያለው። ሌሎችም እንዲሁ በሂደት ላይ ያሉ አሉ። እነሱ ሲመጡ የሎጂስቲክስ እንቅስቃሴያችንን ይህንን ሰፋ አድርገን ስንቀም የሎጂስቲክስ እንቅስቃሴያችንም እንዳይቆም ያደርጋል፣ በፈተናው እንዳንወድቅ ያደርጋል ማለት ነው። ሌላው 2000 አውቶቡሶችም ከናፍጣ ተጠቃሚነት ወደ ጋዝ ተጠቃሚነት እየተቀየሩ ነው ያሉት አሁን አዲስ አበባ ውስጥ። መረጃዎች እንደሚያሳዩት እስከ የካቲት 2018 ዓ.ም ድረስ በኢትዮጵያ የሚንቀሳቀሱ የኤሌክትሪክ ተሽከርካሪዎች ቁጥር ከ100,000 በላይ ደርሰዋል። ይህ የነዳጅ ቁጠባ ጥሪ የሀገርን የውጭ ምንዛሪ ለማዳን፣ የአካባቢ ብክለትን ለመቀነስና ዜጎች በዓለም አቀፍ የነዳጅ ዋጋ መዋዠቅ እንዳይጎዱ ለማድረግ የታለመ መሆኑንም የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል።